ውድና የተከበራችሁ የኢለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጽናት ድራማን 193ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሌና ወይኔ ማን ተንቀልቀይ ብሎኝ ነው ግን በራሴ ጊዜ የራሴን ችግር ውስጥ ከተትኩኝ እያለኝ ስታወራ ከዛ ደግሞ ኪያ መታ ሌና ብላ አንቺ ምን ሆነሽ ነው ስትጠሪ ማሰቢው ብቻሽን ዝም ብለሽ ታወሪያለሽ ሳንደብድብ ጤነኛ ነሽ ግን አንቺ ስትላት ከዛ እሷ ደግሞ ጠራሽኝ እንዴ ከራሴ ጋር እያወራው ነበር ስትል እኔ እኮ እየጠራውሽ ነበር ግን ልሰሚኝ አልቻልሽም ከዛ ቤት መቀመጥ ደበረኝ እንውጣ ልትልሽ ነበረ አንቺ አልሰማሽ ስትላት ኧረ እኔ መውጣት አልፈልግም አለች። እንግዲህ ኪራ ቢሮ ደግሞ ሌላ አዲስ የስራ ባልደረባ ገብታለች ማለት ነው። እንግዲህ ሴት ባታበዙ ጥሩ ነው አካባቢ ማለት ነው። የሚያስከፋ ነገር ደስ አይልም። እንግዲህ ሴት ደግሞ ምን አይነት ምን ቅርቅር ያለች አለባበሷ ራሱ የማያምር ነው። እንግዲህ ጽዬ ደስ አይላትም ማለት ነው። ሀኪራ በጣገብ ሴቶችን አታብዙ ነው የምለው እኔ። እሺ እናንተስ ምን ትላላችሁ? ከዛም ይቺ እንግዲህ አዲስ በመጀመሪያ ደሞዜ እናቴን ነው መጋብዛት ከዛ ደግሞ አባቴን እያለች መቼም አንድ ጊዜማ እንዴት አድርጌ እችላለሁ እያለ እየቀባጠረኝ ነው። ከዛም ሆ እያለች ደስታ በደስታ ሆናለ። ያው በዛ ላይ ደግሞ እኮ ሁሉም ሰራተኞች ወጣቶች ናቸው፣ ስለዚህ የሚጨቃጨቀኝ የለም እያለችው ስታወራ ከዛ ግን ደግሞ ሲያስጠላ የቡና ሰዓት የደርሷን መሰለኝ አለች። ቆይ የድሮ ጊዜያችን ቡና እያፈላን ሰው የምንወጭቀው ትዝ ሌላይ ነው እንዴ ስትል ከዛ ኪራ ከኋላ መጥቶ ሁሉንም ነገር ሰምቷት ብሎ አንተ ምንድነው ኮቴ የለህም እንዴ ሰላቢ ነህ እንዴ ሰላቢ አለ። የምን ሰላቢ? አይ አለቃ እኔ እኮ ምን ሆነ ነው ብዬ ነው ድምፅን ሳታሰማ ስትመጣ አለችው። ከዛ ማለባበሷ ራሱ ደስ አይልም። ወደየት ነው? ያው ተባረርኩኝ አይደለ ስትል ማን ያለው ቁጭ በይ። በእውነት በጣም ነው የማመሰግነው ድርጅትን እንደራሴ አድርጌ ከፍ እንደማረግልህ ቃል ገባለሁ ብላ እጇን ከፍ ስታደርግ እንግዲህ ገና ከመግባቷ በጣም ተቅለብልባና ተንቀዥቅዣለች። እንደው መጨረሻዋን ያሳምረው እንጂ ይችማ በዚህ ላይ የሆነ ነገር አሴር ነው የምትመስለው። አይመስለኝም ስራ ሳይሆን እንግዲህ ኪራ ልነቅጣት የመጣች ነው የምትመስለኝ። አለባበሷ ምናምን ደስ አይልም ማለት ነው። በታማኝነት ላገለግል ቃል ገባለሁ። ትንሽ አልፈጠንሽም እንዴ ለምን አትረጋጊም ማለት። ከዛ ወይኔ ስራ ላይ እኔ ምን ጀት በላይ በጣም እፈጥናለሁ። እሺ አሁን እሱን እየቆየን እናወራለን። አሁን ግን ጨርሻለሁ። ከዚህ ቢሮ ለቀሽ ውጪ ለጊዜው ብሏት ኪራም እንግዲህ ተነስታ ሄደ። ከዛም ደግሞ ወደ ኪያና ወደ ሌና ስንሄድ ከዛ ኪያ ሌናን ከመቼ ጀምሮ ነው ደግሞ አንቺ ከቤት አልወጣም ያልሽው? አንቺ በጣም መውጣት ተወጀለ እንዴ ስትላት እንዳጨርሹ ኪያ እኔ መውጣት አልፈልግም አለኝ። እኔ ምንም ነገር አላደርግም ስትል ማለትም እሱን አባየን ጠይቂያት እንዴ የማንንም ሰፍር ጎረምሳ አስደብድባ እኔ እኮ ነፃነቴን አጣሁ አልገባኝም። የምን ጎረምሳ ነው አላቅም ጠገበብኝ ስላት ሄደን እናስተንፍሰው አለችኝ። ከዛ እኔም ወሰድኳት እና ተጣላችሁ ስትለኝ አረ ለነፍስ መትረፌን እንጃ ይሄኔ ላምባዲና እያለ እየጨፈረ ነው። እኔ እኮ አንቺን አላምንሽም እማን ብጠይቃት ይሻላል አለኝ። ታዲያ ጠይቂያት እሷ መቼም ስትነግርሽ ይገባሻል አለቻት። መቼም የኪያ እናት እንግዲህ እንደ ኪያ እሷም በጣም ጀግና ናት ማለት ነው። ባለፈው እንግዲህ የኪያ አከራይ ማለት ነው በጣም ኪያን ስለምታሸግራት እንግዲህ ኪያም ኃይለኛ ናት፣ ግን ቢሆንም ታግሳ ነበርና እናትየዋ ግን ረግጠው ጥለዋታል ማለት ነው። አሁን ደግሞ ሊና አንድ ሰው አሸገረኝ ብላ ናቲንና ሌናን አንበርክኳቸው ነበር ማለት ነው። ከዛ ሲወጡ ሲገቡ በጣም እያሰቃየቸው ነበር። ማን ነው እናንተን የሚያሰቃየው ብላ ሄዳ ረግጣ ጥለዋለች ማለት ነው። በዛ የተነሳ ሌና እንግዲህ ከቤት መውጣት አልፈለገችም። ለሷ ብላ ሄዳ ረግጣ ጥላላታለች ማለት ነው። አሁን ግን እሷ በጣም ፈርታ ከቤት መውጣት በጣም ተሳቃለች ማለት ነው። ከዛም ወይኔ ጉዴ እያለች በጣም ተንቀጥቅጣለች ማለት ነው። ከዛም እንግዲህ ሌና እንግዲህ በጣም ፈርታለች ማለት ነው። ከዛም እንግዲህ ወይ ደላላ ደግሞ
የዲግሪ ምሩቅና ብሎ ከብዶቹ ሆስፒታል የተመረቀችውን ያመጣብኛል ብሎ እንግዲህ ሄደላላ ምን አይነቷ ነብድ ነው ያመጣት? እኔ ጸሐፊ ሰሞኑን አመጣለሁ ስራ ይቀንስልኛል እያለ ለጽ እየነገረ ነበር ኪራ። እንግዲህ ደግሞ የሆነች እብድ ናት ከቢሮ የመጣችው ማለት ነው። ከዛም እንግዲህ ጽ ደግሞ ቁጭ ብላ ደህና ነኝ አባ እንቴ እንዴት ነህ ስትል እኔ ደህና ነኝ እህሉ በሰላም ተሰበሰበ ብላ አባቷን ተመስገን ትናንት እኮ ስደውልልህ አታነሳም ሳታነሳ ስትቀር እኮ እኔማ ድጋሚ ለዴብ ደወልኩለትና ስራ ይዞ ነው አለኝ። ስለዚህ አባዬ አታስብ፣ ምንም ችግር የለውም። ኪራ እሱ ራሱ መች ነው የሚመጣው እያለ ሲያስብህ ነበር። ትንሽ ሰሞኑን ስራ ቢዚ አድርጎታል። ከዛም ሌና ደግሞ ብላ ስትጠራ ከዛ እሷም አላስወራታ ላይ ጽጽ እያለች ከላይ ወይ እስኪ ለዛሬ አንድ ቀሚስ ስጭኝ አለች። ለምን የልከች ነው እናቴ ጋር እንዴት እንደሆነ እኮ እጅ ጠይቀው ነው አለች። እና ያንቺ ቀሚስ ምን ሆነ? እዛ ሰፈር ምን በቃ ተይዋም ትስጭኛለሽ አትሰጭኝም? እንግዲህ እዛ ሰፈር የተጣላችሁ ሰው ስላላት የፂ ልብስ ለብሳ ስትሄድ ሌላ ሰው ነብሮ እንድትገመጥ ከፂ ልብስ እየለመነች ነው። ፂ ደግሞ የምታውቀው ነገር የለም። ቆይ የሆነ ነገር አላደረግሽም አይደል? አላደረግኩም በቃ ተይው እንዲህ ብላ ተበሳጭታ ወጣ አይደል? ፂም እንግዲህ ቀሚሷን አልሰጠቻትም። ከዛም ምን ሆና ነው ሊና ብላ ፂም ተከትላ ወጣይ ማለት ነው። ከዛ የኪያ እናትም ምንድነው አሁንስ እንደው ነፃነት አሳጡኝ እያሉ ሲያወሩ ከዛም እንግዲህ እንዴ ማህዚነሽ እንዴ አዎ እዚህ ምን ላድርግ ብለሽ ነው አለች። ወይ ከኔ ጋር እንውጣ መቀመጥ ሰለችሽ አይደል? አንቺማ ስራ ልትሄጂ አይደል እንዴ? እኔ ራሴ ሄዳለሁ። ብቻሽን ወዴት ትሄጃለሽ እንዴ? ትናንት መተሽ ነው ልትመክረኝ፣ ግን ይኸውልሽ በኋላ ደግሞ ጠፍተሽ ነው የለውበትም። ወገኛ ማን ነው የሚጠፋው? ሀረገወይን እኮ ነኝ። ይሄ ድሬ አይደለም አዲስ አበባ ነው ያለሽው። አሁን አረፈደም ስራ ወንድሜ አለቃዬ ብለሽ ትንበላጠጫለሽ አይደለ? አይ ሰራተኛ ቀጥሯን አለቻት። ለዛ ብዬ ነው። ቢሆንስ ያንቺን ስራ አደረብልሽ ባይሆን ሂጂ። እሽማ ለማንኛውም ብቻሽን አትውጪ አለቻት። ከዛም እንግዲህ ቻው ብለው ተባብለው ሄዱ ማለት ነው። ከዛም እንግዲህ ኪራም እንግዲህ ያው አዲስ ሰራተኛ ቀጥሯል። እንግዲህ እንዴት እንደምትሆን እናያለን። ከዛ ጆከር ደግሞ የሰኒ ፍቅር ይዞት ቆይ ግን ማነው እንደዚህ አይነት ጨዋታ የሚጫወተው እያለ በቃ ፍቅሩ በጣም ከሰኒ ምንድን ነው የሚፈልገው? ቆይ እኔንስ የሚጠቀመው ለመጠቀም ምን አስፈልገው? እኔ እኮ ሰኒን አፈቅራታለሁ ብሎ ከዛ ሰኒ ስትመጣበት ሰውነቱ ብርግግግ ይላል ማለት ነው። ከዛም ምን ነው ሆመኑ ቆይ እኔ ስመጣ የምትደነግጠው ለምንድን ነው አለችው። ትቀልጅብኝ አይልሽ አይደል? እና ታዲያ ምን ላድርግ እኔ ስመጣ ስደነግጥ አለችው። ወይ መደንገጥ መብት የመሰለኝ። ቆይ ምንድን ነው የምትደብቀው? ምንም አታሳየኝም? ምንም አይደለም አልኩሽ እኮ እና አታሳየኝም? እስኪ ያሳየኝ ብላ እንግዲህ ወደዛ ወደዚህ ብላ አላሳይም ረፊ አላት። አታርፊም ሲላት እሺ በቃ ልቀቀኝ አታሳየኝም ብላ ከዛም እንግዲህ ድብድባቸውን ጀመሩ ማለት ነው። እሺ በቃ ልቀቀኝ አታሻግርኝ አላት። ከዛም እንግዲህ ጨዋታ ጨምረዋን ማለት ነው። ከዛም መጣው ስትሄድ ከዛ እንግዲህ በቃ ጨዋታቸው ፍቅራቸው እንግዲህ የጆከር እና የሰኒ በጣም ደስ ይላል። እና አታሳየኝም ወይ አላሳየሽም ሲባባሉ እንደዚህ መሆን ተመችቶሻል ወይ ሲላት ከዛ ይቅርታ ብላ ለቃው ሄደኝ። እንግዲህ ጨዋታቸው በጣም ጨምሯል። እንግዲህ ይጣመሩ የምትሉ ጆከር እና ሰኒ እንደ ኪራና እንደ ሰኒና እንደ ኪራ ይጣመሩ እንደ ማን ነበር? እንደ ፂና እንደ ኪራ ሰኒና ጆከር ማለት ነው። ከዛ ወይስ እንዴት ሲቀድዝኝ እኮ ልቤ ሸርተት ትላለ እያለ እንግዲህ ወደዚህ ሲሆን ደግሞ ወደ እና የናሁም አባት ደግሞ በጣም እየተጨነቁ ነው ስለምሮ ማለት ነው። ምሮ እንግዲህ ትንቃና ትዳንልን ማለት ነው። ለአንተም እኮ በጣም ከባድ ነው። የኔ ስዳው ገብስ ነው። የኔ የጨነቀኝ ባይሆን ለምሩ ነው። ምንም አታስባባ እኔ ያለው ብሎ አይናሁም አንተ ብትኖር ላለመያቱን ታውቃለህ፣ ሴቶች እንክብካቤ ላይ በጣም ይወዳሉ። አለምዬም ቢሆን እኮ ደህና ሰው አታ ነው እንጂ ሰራተኛ ቀጥራ ልክር ነበር።
ኧረ እዛ የሚያደርስ ነገር የለም አባ ጽናትም አለች ሰኒም አለች ግን ምሩን ከበታገባ ሆኖ የሚንከባከባ ሰው ያስፈልጋል እያሉ እያሰቡና እየተጨነቁ ነው። ከዛም ናሆም አንተም እኮ ወደ ስራ መመለስ አለብህ። እስከ መቼ ነው ከቤት መውጣ ማለት እኮ ለአንተ ጥሩ ነው። በጣም እኮ ተጎዳህ ብለው እንግዲህ የናሆም አባት በጣም እየተጨነቁ ነው። ከዛ ምሩ እንደዚህ ታማ እንዴት ብዬ ነው የምሰራው? ተው እንጂ ናሆም እንግዲህ ምሮ በጣም ታማለይ ማለት ነው። በጣም እንግዲህ ናሆም በጣም ተጨንቋል ማለት ነው። የናሆም አባትም በጣም እየተጨነቀ ነው ማለት ነው። በጣም እንግዲህ ምሩን ፈጣሪ ማራት፣ ናሆምም ከጭንቀት ያውጣው ማለት ነው። በጣም ያሳዝናሉ። ከዛ እንግዲህ ደግሞ እና ከዛ ጆከር እና ሰኒ ደግሞ ምግብ ቤት ክደው ከዛም ሰኒ ምግብ ቤት ቁጭ ብላ ጆከር መጣና ቆይ ግን እንዴት ተገናኘን ምናምን ብሎ ሲያወሩ ተከትለኝ ነው ምናምን ብላ ትለዋለች ማለት ነው። እንግዲህ ምን እያደረክ ነው አንተ ደግሞ በዚህ ሰዓት እኮ ቀዝቀዝ ያለ ነገር ነው የሚሻልሽ። ፀሐይ ነው ያው አጠገብሽ የሚከፈት ነገር ጥሩ አይደለም። እኔ ጠጣዋለሁ አላት። ከዛ ምን ማለት ነው ምን እያልከኝ ነው አለችው። ከዛ እንግዲህ ሊና ደግሞ እዚህ ሊና ደግሞ በጣም ፈርታ ማለት ነው የጽናትን ቀሚስ መልበስ ፈልጋ ነበረ። ከዛም በዛ ማለፍ አልቻለችም። የእሷን ልብስ ለብሳ ከዛ ጽናትን አልሰጣትም ስትል እንግዲህ ተበሳጭታ ወጣለች። ከዛ እንግዲህ ወንዱ ደግሞ ናቲ ማለት ነው የሴት ቀሚስ ለብሶ በዛ በሰውየው በዛ በኃይለኛው ሰውዬ ማለት ነው በዛ ሲያልፍ እንግዲህ የሴት ቀሚስ ለብሶ ምን ነው ማማ እንደዚህ ነው ይሄዳሉ። ሸንቀጥ በይ እንጂ ማስጢስ ውጭ ነው አሉ። ድምፅሽና አንቺ ደግሞ የግል ናችሁ። አሁን ይህን ሰውዬ ብሰድበው እናት ናቸው ብሎ ያልፈኛል። እሺ አንተ በርጩ ትራስ ምን አሉ ማዘር አባት የጥፋ አንተ ጉሬዛ ፊት እላፊ ይናገሩ በቃ ይሄዱ። ስማ ገና ጀበና ናቴ ላይ ቁጭ አድርጌ ነው እርግም የማደርግ ምላሴ ደግሞ ጥቁር ነው ጠባይ ለማንተ ቆርቆሮ እጄ እንደዛ ሰባብረኝማ አለቅም። የምን እጅ ሰበራ ነው የሚያወሩት? እንደውም እኮ የሰፈሩን ድንጋይ እኮ ሰለቸው እኮ አሙቀህ እኮ እስኪ አንዳንዴ እንኳ ተንቀሳቀስ አንተ ዝንጀሮ። አንቺ ሴትዮ ከዚህ ሂጂ። ኧረ የሰውዬ ለትልቁም አይመለስም እንዴ ጦዝ አዛሮ ይት ዱሮም ቁመትና ከዛም እንግዲህ ብትሞት ይሻልሃል አለው። አንተ አሁን ወንድ ነህ እንዴ? እፈራለሁ። አይ ናቲ ሳታስነቃ እንደው አንድ ሁለት የተናግረህ ምን አለበት ከፊቱ ልፍ ብትል ትልቅ አሮጊት መስለህ አንዴ ወደዚህ ሲለብስ አንዴ ወደዚህ ሲለብስ ከዛ ሊሮጥ ሲል ጭራሽ ቀሚሱ ውርድ አደርጋለሁ ሲል ቀሚሱን ከፍ አድርጎ ታወቀ። አንተ አሁን ወንድ ከምትሆን እንደው ቢቀርብህ እንደው እፈር ብሎ በጣም ሳቀበት። በጣም ተንከተከተ ማለት ነው። እንግዲህ የዚህ ሰውዬ ፍርሃት ነው እንደዚህ አድርጎ አስለብሶ ያስሄደው። በጣም የማስሮጠው ወይ ጉድ! ከዛ ጆከር ደግሞ ሰኒን እንጂ ተጭው እኔ በጣም ደህና ነኝ፣ ግን ደህና ነህ ስትል እኔ ላናድድሽ ነበር ተሳክቶልኛል። እያበድክ ነው መሰለኝ። አንድ ቡና ጨምሪልን፣ እሱን ግን መጀመሪያ እኔ ቀምሰዋለሁ አለ። ምን ሆነህን ዛሬ? ሲጀመር ቆይ በተደጋጋሚ እዚህ ቤት የምትመጪው? እንደውም እኔ አንድ ማቀው አንድ ካፌ ያለኝ እዛ እንሂድ አላት። ከዛም እንግዲህ ጆከር እዚህ ሰኒን የሆነ ሰው ይወስድብኛል ብሎ በጣም እየፈራ ነው። ስለዚህ ሌላ ቦታ እንሄድ እያላት ነው። እንግዲህ ይሳካልት እናያለን ማለት ነው። አዲሷ ሰራተኛ ደግሞ እንግዲህ ስራዋን እየሰራች ነው ማለት ነው። ከዛም እንግዲህ ወደ ክፍሏ ማለት ነው። ከዛ ምን እንደሚሻለኝ እኔ አላውቅም፣ ምንድን ነው እምቢ አለኝ አለች። ከዛም ኪራ መጣባት። እሺ እንዴት ሆነልሽ ስራው? ቆይ ስራ አጠራቅማችሁ ነው እንዴ የቀጠራችሁኝ? ቆይ ምንድን ይሄን ሁሉ ስራ ከዚህ በፊት አሰሩትም ወይ ብላት በጣም ተበሳጨች። እኔ በጣም የምሬን ነው፣ አይምሮ የመጨናነቅ አይወድም አለች። አውቀሽኛል ኪሩቤል እኮ ነኝ አውቄያለሁ አለች። እኔ እኮ አለቃሽ ነኝ። ለምንድን ነው እኔ ላይ እንደዚህ የምትቆጩ? በዚህ መንገድ ልትናገርኝ አልፈልግም ማለት። እሺ ምን እሺ ነው በቃ ሌላ ምን? እሺ የሻይ ሰዓት ደርሷል እንውጣ አለችው። ከዛም እሺ ይቅርታ ደግሞ ሊሳጨርሽ እንዳትወጪ አላት። ከዛም
ልትመታው ወረቀቱን እንዲህ ስታደርግ ዘወር ብሎ ሲያያት ከዛ ሊነቃባት ሲል ወይኔ ዛሬ እንዴት ነው የሚሞቀው? እኔም ብቻ አይደለም አይደለ አንተንም ነው ብላ ማራገብ ጀመረ። ከዛም ወይኔ ፀሐይዋ ብላ ማራገብ ስትጀምር ከዛ ነቅቶባታል ማለት ነው። ትቷት ሄደ። እሷ ግን አንስታ ልትመታው ነው። ወይኔ ሀና ተዋረድሽ ወይውን ወርደቴ ብላ ቆይ ግን አይቶኛል እንዴ ብላ ግን ነቅቶባታል ማለት ነው። ከዛም በጣም ተበሳጫጨችና እንግዲህ በጣም ነቅቶባታል። ወረቀት አንስታ ልትመታው ነበር የፈለገችው። ከዛ እንግዲህ አልተሳካላትም ማለት ነው። ነቅቶባታል። ከዛም ደግሞ ምን ነው ሸዋ አንተ ወንድነትን በዚህ ልክ ትጠላዋለህ እንዲህ ብሎ የኪያ እናት ናቲን የቀሲስ ቀሚስ ለብሶ ሲያዩት ቆይ አንተ ግን ምን አይነት ነህ? ገባይ ብላ ሌና ሙድ ያዘች። ከጤጤ ለማምለጥ ነው አይደለ? ገባኝ እንደዚህ የለበስከው አለችው። አዋረደችው ሊና እንግዲህ ከኪያ እናት ፊት ማለት ነው። ከዛ አንቺ ቡዳ ቆይ በምን አወቅሽ እንዴ? ናቴ በደንብ እኮ ነው የማውቅህ ራሱ አንተን እንደማውቀው ራሴን አላውቅም አለኝ ሊና። እሰይ በቃሽ እንደውም የራስሽ ጉዳይ አረገየ። ከዛ ልጅ ለማምለጥ እኮ ነው እንደዚህ የለበሰው። ከስር እኮ ሱሪ ለብሻለሁ አለ እና ለምን ሽቲ ትለብሳለህ? ያው ልጅ ሊና ወርቅም እኮ መጀመሪያ በጭቃ ነበር የተሸፈነው፣ ከዛ ነው ወርቅ የሆነው። ከፈለግሽ ለማንኛውም ቤት ነይ ብሏት ሽቲህን አወርደው እንጂ ምንድነው ከፍ አድርገህ የምትሄደው አንቺ? ሽቲህን አንቺ ደሞ ሸብሽ ሲያምር ናቲ ዋ መንደላሽ ብላ ሌና ሙድ መያዝ ጀመረ። አይ ናቲ ብላ ሙድ ስትይዝ የኪያ እናትን በሳቅ ሞቱ ማለት ነው። ወይ ጉድ እኮ ነው። የሌናን ሽቲ ለብሶ እንግዲህ ሞንደል አለ ናቲ ማለት ነው። ወይ ጉድ። ከዛ ይቺ ደግሞ ሰካራም ስራ ቦታ ግጥም አርጋ መጠጧን እየጠጣ እንዴ ልሙት እንዴ ብላ እንግዲህ ሴትዮ የስራ አላማ የላትም ማለት ነው። ሌላ ነገር ነው አላማ ይዛ የመጣይ። ቆይ ግን እኔም አለቃችሁም ስወጣ ነው ሂጅ የማናገራችሁ ለባለቤት ነው የምናገረው ደግሞ ብላ በጣም ሰክራ ጭራሽ እየገጠመኝ ወረቀቱ ላይ ማለት ነው መጠጡን ደፋችበት። ከዛም ወይኔ ሀና ጉድሽ ወይኔ ብላ ለፍተሽ መናከትሽ ቆይሻው ምንድነው ማድረገው ብላ በወረቀት ስትጠርግ እንግዲህ ደበቀችው ማለት ነው። ከዛም እንግዲህ ኪራ መጣ ማለት ነው። ከዛም ኪራ ሲመጣ ምንድነው አሁን ተኝተሽ ነው እንዴ? ኧረ አልተኛውም ብተኛ ይሻል ነበር እንደውም አለች። ቆይ ከምን ነው የሚሻል ይሻላል ደግሞ ጋበዘች ብለህ ተወዳደራሉ አለችው ኪያ የወንድሟን ጓደኛ። ከዛም እኔ እኮ የደበረኝ መስሎ ነው እንዴ አልደ ባይሆን ማስከፈል የለብም ራስሽ ያለሽ እንጂ ልጋብዝ ያልከኝ ራስሽ ክፈይ እንጂ ሲላት እኔ እኮ ልጋብዝሽ ያልከኝ መስሎኝ ነው አለችው። ቆይ ቤቱ እንዴት አደረግሽው? እግዚአብሔር ይመስገን አሁን ሁሉም ነገር እያለቀ ነው። አይ ጥሩ ነው ብርቻ ኪራያ ስላለ እዛ ምንም አልከበደኝም እያለችው ነው። ቆይ ግን ያዘዝኩት አልጋ በጣም ሲያምር፣ ቆይ ግን አብረን አይደል እንዴ ያዘዝነው ምንድነው የምታሽቃብጪው ሲላት፣ ቆይ ግን ምን አለበት ብትሰማኝ አንድ ምሳ ጋበዝኩ ብለሽ ቆይ አንቺ ግን በጉራ ልትሞየኝ ነው እንዴ? እንደውም ከዚህ በኋላ ቢሮ ቆይራለሁ። ከዛ እኔን ለመጠየቅ እግርሽ ሲቀጥን አምትደክሚ ባልቀይርሽ። አረ በቃ ምግቡን እንብላ። አረ ምግብ አይደርስም እንዴ? ምግቡን መጠራት ጀመረ። እዛም እንግዲህ ይቺ አዲስ ሰራተኛ ደግሞ የሆነ ነገር አንተ የተፈጠረውን ነገር ብታውቅ እንደዛ አትልም ነበር። ትንሽ ደክሞኛል። ለማንኛውም ከጨረሽ ፈልግሻለሁ። የሚገቡትን እቃዎች ዝርዝሮች አምጪልኝ። ዝም ብለሽ አትቀባጥሪ ብሎ አትቷት እንግዲህ እሷም ደግሞ ወይኔ ሀና ምንድነው የማደርገው? በቃ አልቀሽ በቃ አሁን ምንድነው የምታደርጊው? ደግሞ እኮ አምጪልኛል ያለውን ፋይል ነው እየተደፋበት እያለች እንግዲህ እየቀባጠረች ቀባጣሪ ማለት ነው። እና ውዶች ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ውድና የተከበራችሁ እህቶችና ወንድሞች፣ እናቶች፣ አባቶች
ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ ሁላችንን በያለንበት ሰላማችን ብዝ ትርፍርፍ ያደርግልን። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትንም የኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። አሁን ካለችበት ከጦርነቱ ከመከራው ከችግር ሁሉ ሀገራችንን ይሰውርልን። ሰላሙን ፍቅሩን አንድነቱን ለህዝባችን ያድርልን። እኛም በስደት ያለነው ሁላችንን በሰላም ለሀገራችን ለምዬ ኢትዮጵያ በሰላም ያብቃን ማለት ነው። ስደት በቃ ይበለን። ወጥቶ ከመቅረት ፈጣሪ ይሰውረን እና ስለነበረን ቆይታ ከልብ ነው የማመሰግነው። ታዲያ ላይክ እና ሼር ሰብስክራይብ ማድረግ አይከፈልበትም። መልካምነት ለራስ ነው። እኛ መልካም ስንሆን ፈጣሪ መልካምነታችንን አይቶ ይጨምርልናል ማለት ነው። ክፉ መጥፎ መሆን ራሳችንን ነው መልሶ የሚጎዳውና ሁላችንም መልካም ማድረግ ዘንጋ ማለት ነው። ሁላችንም መልካም እንሆን። ፈጣሪ የሚወደው መልካምነትን ነውና፣ ስለዚህ ስለነበረ ቆይታ ከልብ እናመሰግናለን። ባይ ባይ። ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ።